አገኘው ከዓመታት በፊት እጠጣዋለሁ ያሉትን ሽጉጥ እንኳን ደፍረው አልጠጡት የሚያስብል ቃለ ምልልስ ሰሞኑን ሰጥቷል። የአገሪቱ የፖለቲካ ልሂቅ በተለይም የብልጽግና ገዢ ልሂቅ የአክሮባት ደረጃ ሕያው ማሳያ የሚሆኑት አገኘው ተሻገር የማያሻግር አገዛዝ ውስጥ ሆነው ያምናና ታቻምናውን አገኘው ከታች ወደ ላይ የሚገለብጥ አቋም ሲያራምዱ በድጋሚ ታይተዋል፣ ተደምጠዋል። እኒያ የትግራይን ሕዝብ የኢትዮጵያ ሕዝብ ጠቅላላ ጠላት ነው ሲሉ የነበሩት አገኘው እኒያ እንኳንም እኛ ከጎንደር ተፈጠርን እንጂ የወሎና የጎጃም ሰው ሳይዋጋም እያሉ የአማራን ሕዝብ ሲከፋፍሉ የሚታወቁት አገኘው እኒያ እኔ ጎንደር ሰላም ካልሆነ ስልጣኔን እለቃለሁ፣ ወልቃይትና ራያ ወያኔ ከገባ ሽጉጤን ጠጥቼ ያሳያችኋለሁ ሲሉ የነበሩት አገኘው ተሻገር አሁን ደግሞ ሌላ ዓለም ላይ ተሻግረው እናገኛቸዋለን። በእርግጥም እንኳንም ያችን ሽጉጥ ጨክነው አልጠጧት የሚያስብለውን ንግግራቸውን ከቀደሙት ንግግሮቻቸውና ልብ ካልተባሉት ገለጻዎቻቸው ጋር እያነጻጸርን መመልከት እነዚህን ተገለባብጦ የሚያልቁት ሰዎች በሌላኛው ገጻቸው እንድንረዳቸው ያግዛል። በህዝቦች መካከል ልዩነት በመፍጠር ኢትዮጵያ ውስጥ ሰላም እንዲጠፋ በማድረግ ስልጣን ለመቆጣጠር የሚፈልጉ ኃይሎች በተለያየ መንገድ በሚዲያ ብለው በተለያየ መንገድ እኒህ በህዝቦች መካከል ልዩነት የሚፈጥሩ እያሉ ስለ ሌሎች የሚናገሩት ሰውዬ አንድን ህዝብ ለዚያውም የኢትዮጵያዊነት የማዕዘን ድንጋይና መሰረት እትብትና እናት የሆነን ህዝብ የአገሪቱ ህዝቦች ሁሉ ጠላት ነው እያሉ የተናገሩት ናቸው ተብሎ ቢነገር ማመን የማይችል ሰው ወደ 2014 መመለስ ይኖርበታል። በዚያ መንጋዊ የእብደት ዘመን ለአንዳች የፖለቲካ ጨዋነት ሳይጨነቁ የትናንቱ አብሮነትም ሆነ የነገው ወዳጅነት ሳያሳስባቸው ይሄ ህዝብ የኢትዮጵያ ህዝብ ጠላት ነው እያሉ የተናገሩትም ሆነ ጎንደርን ጀግና ጎጃምና ወሎን ደግሞ ፈሪ እያደረጉ ያብራሩትን ግን ታሪክና ዲጂታል ዓለም መዝግቦላቸዋል። ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ከ3 ዓመታት በፊት አንድን የኢትዮጵያ ህዝብ የመላ አገሪቱ ህዝብ ጠላት ነው ሲል የነበረው አንደበት ከ3 ዓመታት በኋላ ህዝቦችን በመካፋፈል ልዩነትን ለመፍጠር የሚጥሩ እያለ ሲናገር የሚደመጠው በብልጽግና ሰፈር ብቻ መሆን አለበት። አገኘውም ሆኑ አለቆቻቸው የሚታወቁት በዚሁ አመላቸው ነው። ጎንደርን ሳለማ ጎጃም ከለከለኝ፣ ከሚሴ እንዳልመጣ አማራ ተቃወመኝ፣ ወለጋ ቢገድለኝ ጅማ ዝም አይልም ወዘተ እያሉ የሚናገሩት አለቆቻቸው የላኳቸው አገኘው ይህንን ሲሉ የሚቆረቆሩለት ህዝብም ሆነ አገር የላቸውም። አንዳንዶች ለአማራ በመቆርቆር የትግራይን ህዝብ በመጥላትም የተናገሩት አድርገው ሲጠቅሱት ይደመጣሉ። እንዳገኘው ያሉ የአብይ አማሮች ግን ከስልጣናቸው ከጥቅማቸው ወይም ከጥላቻቸው ውጪ አንዳችም ርህራሄና ፍቅር ለየትኛውም ህዝብ የላቸውም። ለዚህ ማሳያ ያኔ ማርከህ ታጠቅ ገድለህ ሙት ክተት መክታንክት እያሉ የነሱን ስልጣን ለማዳን የአማራን ህዝብ ሲማግዱት ያደረጉትን እንመልከት። የሰሜንና የደቡብ ጎንደርን ሚሊሻ ወጥተህ ከተዋጋህ ወልቃይት ያንተ ይሆናል አሉት። ይችኑ ፕሮፓጋንዳ ወሎና ጎጃም ላይ ሲደግሟት ጆሮ ገብ ያልሆነችለት ህዝብ ለእናንተ ወንበር ብዬ አልሞትም አላቸው። በዚህ ጊዜ ነበር ህዝቡን እየከፋፈሉ ጎጃም ወሎና አዊ ከውጊያ የሚሸሽ ወደ ቤት የመልሱኝ እያለም የሚጠይቅ ፈሪ ጎንደር ግን በቂ ሎጂስቲክስ እንኳን በሌለበት የሚዋጋ እንደሆነ የተናገሩት። በዚህም ጊዜ ነበር እንኳንም ከጎንደር ተፈጠርን እያሉ ኢሰፓንም ብልጽግናንም እግር ላይ ተደፍተው በማገልገል ከሚታወቁ ሰዎች ለአንዱ እንዲህ በመናገር ህዝብን ለመከፋፈል ሲጥሩ የተደመጡት። ሰላም ሰላም ወንድሜ ታማኝ እንደነ አሁን ይግርማል። የወሎ ሚሊሻ፣ የምስራቅ ጎጃም ሚሊሻ፣ የአዊ ሚሊሻ ኦልሞስት እያስቸግረን ነው ያለው። የምዕራብ ጎጃም ሚሊሻ ምትለው እያስቸገረን ያለው ወደ ኋላ ወደ ቤት የመልሱኝ ጠቅላላ ያለ እያስቸገረን ያለው እሱን ማረጋጋት እየሞከርን ያለ ነው። የደቡብ ጎንደር የጋይንት ሚሊሻ የደብረ ታቦር ሚሊሻ ገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን ተሟላ ቀለብ ሳይሆን በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር። እናገኘው ተሻገርም ሆኑ መልእክት ተቀባዮቻቸው እንዲሁ ያሉ ናቸው። ከአንድ ህዝብ መካከል መፈጠር የተለየ ኩራት እንዲሰማ ሊያደርግ ቢችል ጤናማ ነው። ሌላውን እንደ ፈሪና የሚሸሽ የሚቆጥር ተፈጠርኩበት የሚሉትን ግን ጀግናና ተዋጊ አድርጎ የሚያቀርብ አንደበት ግን ጤናውን መመርመር ያለበት ይሆናል። እንዲያም ሆኖ አገኘሁና መሰል ብልጽግናዎች ይህንን የሚያደርጉት ጤናተው ሳይሆን አስበውበት ሆን ብለው እንደሆነ አይሸሽጉም። ኢትዮጵያውያንን አዋግቶ አንዱን ህዝብ በሌላው ላይ አስነስቶ አንዱን ጠላት ሌላውን ወዳጅ
አድርጎ አፋጅቶ ኢትዮጵያን ማፍረስ ነው ግባቸው። እሳቸውም ይላሉ ስልጣን የሀብት መቆጣጠሪያ ምንጭ ነው፣ እኛን ከስልጣን ለማስወገድ መሞከር ደግሞ ኢትዮጵያን እናፈርሳታለን እንጂ አይሳካም። ዋና መነሻው ሪሶርስ ነው። ሪሶርስ ደግሞ የሚገኘው ከስልጣን ነው። ስለዚህ እኔ አሁንም የሀገራችን ኢሊቶች የኦሮሞን በለው የአማራ የትግራይም በለው የሌላ ኢሊቶች ቁጭ ብሎ ለመነጋገር ቦታ ይስጡ። ከዛ ውጪ ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። አገኘው ተሻገር እየተናገሩ ያሉት ኢትዮጵያ ትፈርሳለች እንጂ እኛ ስልጣን አንለቅም ነው። እንኳን ተላላኪነን የሚሉት እናገኘው እንኳንም የረባ የመወሰን መብትና በራስ የመተማመን መንፈስ የሌላቸው እናገኘው ይቅሩና ላኪዎቻቸውና አለቆቻቸውም ይህንኑ ደጋግመው ሲናገሩት ከርመዋል። አዳነች አቤቤ ለምን አይገነጠሉልንም በማለት ብርሃኑ ጁላ ሂዱልን እንጂ በማለት አብይ አህመድም ለበሬዋ ስንል ዶሮውን አናርድም እያሉ የግዛታዊ አንድነት እንዲገነጣጠል የህዝቦች አብሮ የመኖር ታሪክ እንዳይቀጥል ተማጽነዋል። ዛሬ አገኘው ተሻገር ስልጣን ከምንለቅ ኢትዮጵያ ትድቀቅ የሚል መፈክር ይዘው ከመከሰታቸው በፊት ባሉት ዓመታት ሁሉ ሲነገር የከረመው ይሄው ነው። የእኛን ስልጣን ከምትነጥቁ ተገንጠሉልን ሲሉ ነበር። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ አሰራር ህገ መንግስት አለ፣ በዛ ሂዱ። በቃ የትግራይ ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥለን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ የተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። አዳነች አቤቤ የነሱ ህገ መንግስት የሚሉት እሳቸውን ካገኘው ተሻገር እኩል ናቸው የሚል ብቻ ሳይሆን ያቶ አገኘውም አዛዥና ናዛዥ አድርጎ እንዲቀመጡ ያስቻለ ነው። ብርሃኑ ጁላ ህገ መንግስት አለ በዚያ ሂዱ የሚሉበት ሰነድ እሳቸውን ከምርኮኛነት አንስቶ ኢታማዦር ሹም እንዲሆኑ ያደረጋቸው ነው ተብሏል። አብይ አህመድን ቡና ለቃሚ ሆኖ ደን ውስጥ ከመዋል ያስተረፈና የአገር መሪ ያደረገ ነው። እነሱ ግን ዛሬም የህወሓት ህገ መንግስት ነው ባይ ናቸው። የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የነሱ ህገ መንግስት በእርግጥ ህገ መንግስቱ ሚሊዮን ኢትዮጵያውያን እንዲያልቁ የራሱን አበርክቶ የተጫወተ የአብዝሃ አምባገነንነት ታይራኒ ኦፍ ማጆሪቲ እንዲኖር ያደረገ እንደ አብይ አህመድና አዳነች አቤቤ ያሉ ጥገኛ ልሂቃንን ወደ ስልጣን እንዳይመጡ ስርዓት ያላበጀ ነው የሚለው መከራከሪያ እንዳለ ቢሆንም ይህ ህገ መንግስት የህወሓት ከሆነ ለምን ቀዳችሁ አትጥሉትም? ህገ መንግስቱ የህወሓት ከሆነ ህወሓት ስልጣን ላይ የለም፣ ስለዚህ ለምን እንዳሻችሁ አታደርጉትም? ስለምንስ ሰዎችን ህገ መንግስታዊ ስርዓቱን ሊያፈርሱ ሲሉ ተያዙ እያላችሁ የህወሓት ነው ባላችሁት ህገ መንግስት ሰውን ትከሳላችሁ የሚለው ጥያቄ መሰረታዊ ሆኖ መቅረብ አለበት። እንዳም ሆኖ የኦህዴድ ብልጽግና የህወሓት ህገ መንግስት ነው የሚለውንና የአገር መሪ እንዲሆን ያስቻለውን ሰነድ የአዴፓ ብልጽግና የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ይለው ጀምሮታል። ታምር አይደለም፣ ታሪክ አይደለም። ኢትዮጵያ ህገ መንግስት 1987 ዓ.ም ከጸደቀ በኋላ ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይተውከው የቃል ኪዳን ሰነድ ነው። እኛ ስልጣን ከምንለቅ አገሪቱ ትበታተን የሚል ቃና ያለው ያገኘው ተሻገር አገላለጽም ሆነ ለምን አትገነጠሉልንም የሚለው የእነ አዳነች አቤቤ ንግግር በየቀኑ በድርጊት የሚገለጽ አገር የሚበትን አካሄድ ነው። ይህንንም አገኘው ተሻገር ያረጋግጡታል። ዛሬ ለኢትዮጵያ የሚቆረቆር ሰው እየጠፋ ነው በማለት ይደሳሰታሉ። እኔ ኢትዮጵያዊ እንጂ የብሔር ማንነት የለኝም ይላሉ። ይሄ አሁን በኢትዮጵያ የፖለቲካ ስነ ምህዳር ኦልሞስት እየጠፋ ነው ማለት ይችላል። ግዴለዎትም አቶ አገኘሁ እናንተ ትጠፋላችሁ እንጂ ኢትዮጵያዊነት አይጠፋም፣ እናንተ ብልጽግናዎች ትበተናላችሁ እንጂ ኢትዮጵያ አትበተንም የሚል ሙግት እዚህ ጋር ያስፈልጋል። እነዚህን ኢትዮጵያን እያፈረሱ ላሉ ገዢዎች በሺህ ዓመታት አብሮነት የተገነባን አንድነት ለመበጣጠስ አንዱን ህዝብ የሌላው ባላንጣ አድርገው በአደባባይ ለሚናገሩ የዘመን ዕዳዎች ኢትዮጵያና ኢትዮጵያዊነትን ለማፈራረስ ከኤርትራና ሶማሊያ ሰራዊት ለሚጠሩ ግብፅ ሄደውም ለሚምሉ ባንዳዎችና የጥቅም ተጋሪዎቻቸው እናንተ ጠፍቷል እያላችሁ የምትደሰቱበት ኢትዮጵያዊነት አልጠፋም ብሎ መሟገት በእርግጥም ልክ ነው። የአማራን ህዝብ ማርከህ ታጠቅ፣ ቢላም ቢሆን ይዘህ ዝመት ሲሉ የነበሩት አገኘሁ እንደገና ደግሞ ጠመንጃህን ብቻ ሳይሆን የሱሪህንም ትጥቅ ትፈታለህ የሚል ፖሊሲ ተቀርጾ ሲሰጣቸው ያለቆቻቸውን መመሪያ ሊፈጽሙ ላይ ታች ሲሉ ክልል 3ን ለቀውስ እንደዳረጉት ገደብ የለሽ የጦር መሳሪያም እንዲሰራጭበት ያደረገ ተግባር እንደፈጸሙ በኋላ ላይም ክልሉን ለተተኪያቸው ሌላኛው ምስለኔ ያስረክበው
ወደ አዲስ አበባ እንደተወሰዱ የፌዴሬሽን ምክር ቤት አፈ ጉባኤ እንደተደረጉ አይዘነጋም። እሳቸው ግን የአማራ ክልል የተበጠበጠው እኔ ወደ አዲስ አበባ ከመጣሁ በኋላ ነው ባይ ናቸው። እኔ የክልሉ ርዕሰ መስተዳድር ሰርቻለሁ። እኔ በነበርኩበት ጊዜ የሰሜኑን ጦርነት በመከላከል የአማራን ሕዝብ አስተባብሮ በመከላከል የተመሰረተ ስራ ላይ ነው የነበረው። ከዛ በኋላ በነበረው ትራንዚሽን በተወሰነ ደረጃ ክልሉ ስርዓት አልበኝነት ተለይሞ ወደዚህኛ ከመጣም በኋላ ስርዓት አልበኝነት ነግሶበት ነበር። የአማራን ሕዝብ አስተባብሬ የሚለውን ቀልዶትን ይተውት። ያኔማ ጎጃምና ወሎ ፈሪ፣ ጎንደር ግን ተዋጊ እያሉ ሲከፋፍሉ የአማራ ሕዝብ የዘላለም ወዳጅ የሆነውን የትግራይን ሕዝብ የመላ ኢትዮጵያ ሕዝብ ጠላት ነው እያሉ ሲናገሩ ነበር። ያኔ እርስዎና አያሌ የአብይ አማሮች የተከላከላችሁትና ክተት ያላችሁት የኦህዴድ ብልጽግናን ስልጣንና የእናንተን ተላላኪነት ለማዳን እንጂ የአማራን ሕዝብ ለመታደግ አልነበረም። አዴፓ የአማራን ሕዝብ የማስጠቃትና የማስመታት ታሪክ እንጂ የአማራን ሕዝብ የመከላከል ልምድ የለውም የሚለውን ትተነው አቶ አገኘሁ እኔ ከፕሬዝዳንትነት ከተነሳው በኋላ አማራ ክልል ስርዓት አልበኛ ሆነ በማለት የተናገሩት ላይ እናተኩር። ብልጽግና ወደ ስልጣን ከመጣ በኋላም ሆነ አቶ አገኘሁ የአማራ ክልል ፕሬዝዳንት ከሆኑ ጀምሮ ህዝቡ ሰላም አግኝቶ አያውቅም። አጣዬ ስትጋይ፣ የቅማንት ህዝብ ሲጨፈጨፍ፣ የጎንደር ሙስሊሞች ሲገደሉ፣ አዲስ አበባ አትገባም የተባለ አማራ ከለገጣፉና እንጦጦ ሲመለስ የነበረው እሳቸው የአማራ ክልል ፕሬዝዳንት በነበሩባቸው ዓመታት ነው። በክልሉ ዋና ዋና ከተሞች ሰልፍ እየወጣ ህዝብ አትግደሉን፣ አታፈናቅሉን፣ ወደ አገራችን ዋና ከተማ እንዳንገባ አትከልክሉን እያለ የተማጸነው እሳቸው በነ አቫንቲ ባልኮኒዎች ላይ እየቆዘሙ በነበረበት ወቅት ነው። የአማራ ክልል ህዝብ በታሪክህ እንዲህ ያለ መስቀልቅል መቼ አጋጥሞ ያውቃል ቢባል ራቅ ካለ በዘመነ መሳፍንት፣ ቀረብ ካለ በጣሊያን ወረራ ወቅት ሊል ይችላል። እናገኘሁን መሪው ያደረገ ስርዓት ወደ ስልጣን እስኪመጣ ድረስ በእርግጥም የአማራ ህዝብ በማንነቱ ተለይቶ በአውሮፕላን ቦምቦች የተደበደበበት ወቅት ጥቂት ነው። እሳቸው ፕሬዝዳንት እያሉም ነበር ክልሉ ሁላ አቀፍ ቀውስን ተከናንቦ የነበረው። ያኔም ነበር እሳቸው ጎንደር ሰላም ካልሆነ ስልጣን እለቃለሁ እያሉ ልክ ሽጉጥ እጠጣለሁ እንደሚለው ንግግራቸው የፎከሩት። ይህን አግሬሲቭሊ ታግለን እርምጃ ማንወስድ ከሆነ ይህን አግሬሲቭሊ ታግለን ጎንደርን ሰላም ማናረግ ከሆነ በግሌ ስራ እለቃለሁ። በግሌ አገኘሁ ይህንን ከተናገሩ በኋላ ጎንደር ሰላም አልሆነችም። አገኘሁም ስልጣን አልለቀቁም። ግን ከስልጣን ተነስተዋል። የሾሟቸው ሰዎች አንስተው ወስዷቸዋል። ከወሰዷቸው ከዓመታት በኋላ ደግሞ እኔ እያለሁ እኮ እኔ ፕሬዝዳንት እያለሁ እኔ አዲስ አበባ ሳልመጣ በፊት የአማራ ክልል ሰላም ነበር የሚል ሙዚቃ መሞዘቅ ጀምረዋል። ቁም ነገሩ አገኘሁ እኔ ወደ አዲስ አበባ ከመጣው በኋላ አማራ ክልል ሰላም አጣ ማለታቸው ለምን ነው የሚለው ነውና ይህንን ጥያቄ ደመቅ አድርገን እናንሳው። አማራ ክልል እኔን ባያጣ ኖሮ ሰላም አያጣም እያሉ ነውን? ወይስ ሰላም ማምጣት የሚሆንልኝ ነኝና እኔን ወደ ክልሉ መልሳችሁ አስቀምጡኝ እያሉ ለአለቆቻቸው ጥሪ እያቀረቡ ነው የሚለውን ጥያቄ ገለጥ ገለጥ ስናደርገው በትክክል አገኘሁ ባህር ዳር ናፍቋቸዋል ያስብላል። ይህን ንግግራቸውን ተከትሎ አስተያየታቸውን ያጋሩን አንድ አስተያየት ሰጪ አገኘሁ እኔ እያለሁ አማራ ክልል ሰላም ነበር ሲል ለአለቆቹ ወደዚያው መልሱኝ የሚል መልእክት እያስተላለፈ ነው። ክልሉን ሰላም የሚያደርግ የተለየ ማጂክ ስላለው ሳይሆን የሚያዝበት ቢሊዮን ብር ናፍቆት ነው። በአሁኑ ወቅት የሰራተኞች ፔሮል ላይ ብቻ የሚፈርም ጥቂት ሚሊዮን ብሮችን የሚያዝ የአንድ መስሪያ ቤት ስራ አስኪያጅ የሆነ ያህል ተሰምቶታል። በቀደመው ጊዜ 40 ሚሊዮን ለሚደርስ ህዝብ የሚመደብን የቢሊዮን ብሮች በጀት እንዳሻው ሲያደርግ ነበር። እናም የፌዴሬሽን ምክር ቤት ከአማራ ክልል አንጻር አንሳበት ራሱን የሰላም አባዋራ አስመስሎ እጩ ፕሬዝዳንት ልሁን እያለ ነው ብለዋል። አገኘሁ ግን ይችን ብቻ አይደለም በሐሰት የሚመሰክሩት። ብልጽግና በክልሎች የውስጥ ጉዳይ አይገባም እኮ እያሉ በመቅጠፍ ለአለቆቻቸው እማኝ የሚሆኑት ራሳቸውን አብነት በማድረግ ነው። እንደገና ደግሞ ጠቅላይ ሚኒስትሩ ድጋፍ አደረጉ እያሉ ይመሰክራሉ። በግልጽ ነው የምነግርህ። እኔ የአማራ ክልል ፓርቲ ጽሕፈት ቤት ኃላፊ ነኝ። እኔ የአማራ ክልል ሴኩሪቲ ኃላፊ ነኝ። እኔ የአማራ ክልል ፕሬዚደንት ነኝ። ከፌዴራል መንግስት እንዲህ እንድትፈጽሙ ተብሎ ትእዛዝ ታዝዤ አላውቅም። ታዘን አናውቅም። ፌዴራል መንግስት እውነት ለመናገር ለአማራ ክልል እያደረገ ያለው ድጋፍ ትልቅ ድጋፍ ነው። በሁሉም መንገድ ነው። በተለይ ከወጥ ጠቅላይ ሚኒስትሩ የአማራ ክልል ፕሬዝዳንት ሆኜ ከፌዴራል መንግስት ታዝዤ አላውቅም የሚለውንም ሆነ ጠቅላይ ሚኒስትሩ የአማራ ክልልን እየደገፉ ነው የሚለውን የተናገሩት አንድ ሰው ናቸው። በአማራ ክልል 10 እዝ ሰራዊት ከነ ኮማንዶና ድሮኑ አስገብተው እየተዋጉ ያሉት የብልጽግናዎች አለቃ
እናገኘው ተሻገርን እንደ አረቢያን ናይት የአሊባባ ዋሻዎች ሲሳም ተከፈት ሲሳም ተዘጋ እያሉ እንደሚያዟቸው የቤዛዊት ቤተ መንግስት ምስክር ነው። በ7 ዓመት ውስጥ 6 ፕሬዝዳንት ተሾሞ የተሻረበት ሌላ የኢትዮጵያ ክልል የለም። በአሁኑ ወቅት 10 እዝ የፌዴራል ጦር የተሰማራበት ሌላ ክልል ከአማራ ክልል ውጭ የለም። እንዲህ ያለውን እውነት ለመካድ የማያቅማሙት አገኘው ግን ሐሰተኛ ፈገግታቸውን ፈገግ እያሉ ጣልቃ አይገባብንም እያሉ ይዋሻሉ። 10 እዝ ሰራዊት የሚሰማራበትን መንገድ ነው እሳቸው ጠቅላይ ሚኒስትሩ እያገዙ ነው የሚሉት። ጠቅላይ ሚኒስትሩ ፈርሜ የምልከው ነው በሚሉት ድሮን በየቀየው የሚገድሏቸውን ሕፃናት ነው አማራ ክልልን ማገዝ አድርገው የሚያቀርቡት። እኒያ ህዝብን ማርከህ ታጠቅ ሲሉም የሚታወቁት ሽጉጥ እጠጣለሁም ሲሉ የነበሩት አገኘው አሁን ደግሞ በሽጉጥና በመሳሪያ እንደማያምኑ እየተናገሩ ናቸው። ስልጣናችንን በመሳሪያ ትነጥቁንም በማለትም እንዳለቆቻቸው ከፉከራው ጣል ያደርጉበታል። እኔ በመሳሪያ አላምንም። ብዙ ህይወታችንንም በዛ አሳልፈን ስለመጣን አሰልች ነው። አሁን ሰው ሲያየው በትጥቅ ችግር አይፈታም። በትጥቅ መንግስት መቀየር አይቻልም። በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ነው። አቶ አገኘው በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ከሆነ በመዋጋት መንግስትነትን ማጽናት ይቻላል ወይ የሚለውን ጥያቄ የሚመልሱበት ፋታ እንዲሁም ጥያቄ አልቀረበላቸውም፣ አላገኙም። አለቃቸው በየመድረኩ የሚሉትን እሳቸውም ደግመዋል። በመዋጋት መንግስትን መቀየር አይቻልም፣ ይህ 21ኛው ክፍለ ዘመን ነው ይላሉ። ግዴለዎትም አፈ ጉባኤ ይህንን ሲናገሩ ከ11 ወራት በፊት በተቀናጀና በተዋጣለት ትጥቅ ትግል ከስልጣን የተባረሩት ባሻር አልአሳድ ከሞስኮ እንዳይሰሙ የሚለውን ምክር እንትወው። እንዳም ሆኖ ከዓመታት በፊት ሽጉጤን እጠጣለሁ ሲሉ የነበሩት አገኘሁ አሁን ደግሞ ሽጉጥ አያዋጣም እያሉ ነው። ከሽጉጥ እጠጣለሁ ወደ ሽጉጥ እጠላለሁ የተቀየሩት አገኘሁ ሽጉጤ አማራ ክልል ሄዶ ፕሬዝዳንት መሆን የናፈቃቸው ግን ይመስላል። በዚያ ሰሞን ብዙ ከተነገረላቸው ዶክመንተሪ ከተሰራላቸው እንደ ማለዳ ጸሎት በየቀኑ ከተነገሩ ጉዳዮች አንዱ ይህ ነው። ሰዎች በነጻነት እንዲንቀሳቀሱ ገብተው እንዲወጡ ወጥተውም እንዲገቡ አድርገናል። ባለጠመንጃውን ፖለቲከኛም ማይክራፎን የያዘውንም ጋዜጠኛ የተሰደደውን ሁሉ ወደ አገር ቤት አስገብተን እንደመር ብለናል። ልባችን ሰይፍ አለው፣ ሰይፉም ሰላም ይቅርታና ፍቅር ነው ተብሎ ነበር። ከኤርትራ ባለጠመንጃዎቹ፣ ከአውሮፓ ከአሜሪካና ከግብጽ ደግሞ ባለፖለቲካዎቹ እንዲገቡ ተደርጓል። ጥያቄው አስገብታችሁ ምን አደረጋችኋቸው? ዋናውን ሰይፍ መዘዛችሁባቸው ወይስ እንዳላችሁት ሰላም ይቅርታና ፍቅር አጸናችሁ? የገቡት ወጡ ወይ? የነበሩትስ ከረሙ ወይ? ከከረሙስ እንዴት ሆኖ የሚለውን ኦዲት ማድረግ የዚህ ጥንቅር ዓላማ አይደለም። መደመርን ተጸይፈው ፖለቲካም እሳቤም ሆነ ፍልስፍና አይደለም ብለው የሚተቹትን ሰዎችን ማዋረድና መዝለፍ፣ አልተደመርኩም የሚልን ሰው እንደ ኃጢአተኛ መመልከት የዚያ ሰሞን መከራ ነበር። ተረጋግተው ለማሰብ ቁጭ ብለው ለመወያየት የሞከሩ ሰዎች ይሄ መደመር ይሉት ነገር አገር አፍራሽ ነው ሲሉ ቁጣ ያሰሙ የነበሩት የመንግስት ባለስልጣኖች ወይም ተቋማት ብቻ አልነበሩም። በዚያ መደመር ይሉት ምናብ ውስጥ ይኖር የነበረ ተደማሪ ነኝ የሚል ምዕመን ከመንግስት ስናይፐርና ካቴና በላይ አስፈሪ ነበር። መደመር የተባለውን የቤተ መንግስት ቋንቋ መተቸት አብያችንን ነካችሁብን፣ ነብያችንን ተቃወማችሁብን በሚል ያሰድብ ያስወነጅል ነበር። ያን መደመር ይሉት ነገር በመቃወማቸውና በመተቸታቸው የተገደሉ፣ የእስር ማዘዣ የወጣባቸው፣ የታሰሩ፣ ከአገር የተሰደዱ ብዙ ናቸው። በዚህ ዝግጅት እነሱን እንቃኛለን። እነዚህ የመደመርን ጸበል አንቀምስም ብለው የተቃወሙ ሰዎች ዛሬ የት ናቸው? እነማንስ ናቸው? የሚለውን በጥቂቱ እናስታውሳለን። አብራችሁን ቆዩ። መደመር የተባለውን የብልጽግና ማታለያ የመግዣ በትራም ነው የተቀበሉ ብዙዎች ይህ ያልተዋጠላቸውን ጥቂቶች ማሸማቀቅ ስራቸው የነበረ ቢሆንም ጥቂቶች ግን በቅንነት ለአገር እንደማይጠቅም ለሕዝብም እንደማይሆን ሲያብራሩ ነበር። በየሚዲያው የተሰለፉ ተደማሪ ጋዜጠኞችም ለእንግዶቻቸው ከሚያቀርቧቸው ቀዳሚ ጥያቄዎች ውስጥ ዋናው ተደምረሃል ወይ የሚል ነበር። ዶክተር ገመቹ መገርሳ ግን ከዚህ ጋር የተገናኘ ዝነኛ ቃለ ምልልስ አላቸው። ምንድነው መደመር? መደመር የሚባል ፍልስፍና የለም በማለት አገር ቢያምነኝ ብለው በፈጣሪ ስም በመማል ለማስረዳት የጣሩት ገና የመደመር ምዕመናን ገበያቸው እንደደራላቸው ነበር። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤያለሁን በተወሰነ። መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው።
አላውቅም። ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለም? የመደመር ምልክት የሂሳቡ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ ድሮ ተነስተናል። መደመር ፍልስፍና ነው፣ እሳቤ ነው ወዘተ እየተባለ በሚነገርበት በዚያ ሰሞን ደማሪውም ተደማሪውም በቅጡ ማምራራት በማይችልበት በዚያን ጊዜ እንደ ዶክተር ገመቹ መገርሳ ያሉ ምሁራን ግን እንዲህ እያሉ ይጠይቁ ነበር። እንደሳቸው ያሉ ሰዎችንም ሆነ ሌሎችን በሙሴ ላይ እንደተነሱ ፈርዖኖች በመቁጠር በየሚዲያው መሳደድም መሳ ለመሳ የሚካሄድ ነገር ነበር። ዶክተር ገመቹም መደመርን አለመቀበላቸው ለቤተ መንግስቱም አለማሸብሸባቸው እንደ ወንጀል ተቆጥሮ ወደ እስር ቤት ተግዘዋል። በወቅቱ መደመርን የሚተች ሰው ወያኔ ለውጡ የመጣበት ጥቅሙ የተነካበት ወዘተ በሚሉ ፍረጃዎች ይወነጀል ነበር። በዚያ ሰሞን ለምን አልተደመረም፣ ስለምንስ መደመርን ይጠላል፣ ስለምንስ አብይን አይችልም አለብን ተብለው በመንግስትና በግል መገናኛ ብዙሃን ዘመቻ ከተከፈተባቸው ፖለቲከኞች ሌላኛው አቶ በረከት ስምዖን ናቸው። አቶ በረከት መደመር የሚባል ነገር እንደማይገባቸው ገልጸው ለአገር ይጠቅማል ያሉትን ነገርም በመጽሐፍ ጭምር ጽፈው ይህንን ነገር በመተቸታቸው የፖለቲካ አፍ መፍቻ የሚዲያ ወሬ ማሟሻ ሆነው ነበር። እሳቸው ግን ጉዳዩ ስለ መደመርና መቀነስ እንዳልሆነ ጠቅሰው ጉዳዩ አገርና ፖለቲካ ላይ እንዲያተኩር ሲከራከሩ ነበር። እኔ አልተደመርኩም፣ አልተቀነስኩም። መደመር መቀነስ የሚባለውን ነገር እንቶ ይሄ አይነት አገላለጽ ብዙ አይስማማኝም። በመደመርና በመቀነስ ላይ አይደለም፣ ለውጥ ነው። እንደ ለውጥ ሪፎርም ያስፈልገናል። ኢትዮጵያ ሪፎርም ያስፈልጋታል። በየጊዜው ሪፎርም ማድረግ አለብን። ሪፎርም ካላደረግን እንሞታለን። ሪጂዲቲ ያለው ሲስተም ልንሆን አንችልም። ያለፉት 5 ዓመታት ሪፎርም የሚፈልግ አመራር አልነበረም። ሪፎርም እናድርግ የሚል ተደጋጋሚ ጩኸት አሰምተናል። ያንን ነው መታቢ ላይ የምታገኘው። ኢኮኖሚክ ሪፎርም ያስፈልገናል። ፕራይቬታይዜሽን ማለት አይደለም። ባይዘው ፕራይቬታይዜሽንን በበኩሌ ብዙ አልደግፍም። አቶ በረከት ይህንን ተናግረው ብዙ አልቆዩም። ከ4 ወራት በኋላ ወደ እስር ቤት ተወስደዋል። በዚያ ሰሞን መደመራችንን፣ ነብያችንን፣ አብያችንን ነካችሁብን የሚለው ጩኸት ብዙ ነበር። ባልጠራ ሐሳብና ባልጠና ሰው የሚመራ አገር ህዝቡን ዋጋ ያስከፍላል የሚለውን ትችት የሚያነሱ ተሳዳጆችም ብዙ የመሆናቸውን ያህል ጥቂቶች ግን ነገርን ሰክነው ለመመልከት የሞከሩ አልጠፉም። ሆኖም በድርጅት ደረጃ ይህንን መደመር የሚባልን ጉዳይ ገና በጠዋቱ መንቦጫረቅ ነው ብሎ ያጣጣለው ህወሓት ነው። የወቅቱ የፓርቲው ስራ አስፈጻሚ አባል አስመላሽ ወልደስላሴ ከኢትዮ ፎረም ጋር በነበራቸው ቆይታ መደመር የሚባል ነገር ደማሪውም ተደማሪውም አልገባውም ሲሉ ነበር ያብራሩት። ለምንድን ነው ህወሓት መደመርን የሚጠላው? መደመር ማለት ምን ማለት ነው ራሱ? አሁን ለምሳሌ ልንገርህ አንድ ምሳሌ 2010 መጨረሻ ላይ ለኢህአዴግ ጉባኤ ሪፖርት ስንወያይ መደመር ምንድነው የሚሉ የህወሓት ጓዶች አነሱ። ምን ማለት ነው መደመር? ማብራሪያ የሚሰጥ ሰው አልነበረም። የተደመረው ጭምር ጠቅላይ ሚኒስትሩ አዘጋጃለሁ አሉ። ሲነሳ ደግሞ አሁን ከግንቦት 7 መደመር እንዴት እንደነመረ ይሄማ ከሆነ እንዴት ይሆናል አለ ስራ አስፈጻሚ። አዲፓ ያለውም ሌላ ያለው እንዴት ይሆናል አለ። አሁን እየተባለ ያለው ግን እንደዛ ነው። እንዴት ነው የምትደመረው? አቶ አስመላሽ ወልደስላሴ ይህንን ከተናገሩ ከ1 ዓመት በኋላ ተገድለዋል። ሮጠው ማምለጥ፣ ተኩሰው መግደል የማይችሉትን ሰው ለመረሸን ያላቅማሙት የጭካኔ ጭንቅላቶች እሳቸውን ከህይወት በመቀነስ የመደመር ምዕመናቸውን አስደስተዋል። ጠቅላይ ሚኒስትሩንም ሆነ የመደመርን ድርሰት አስቀድመው የሚያውቁት ለማ መገርሳ ይህ ለኦሮሞም ለኢትዮጵያም የማይጠቅም ነው በማለት ተችተው የገዢውን ፓርቲ መፍረስም ለአገር ያለውን አደጋ ሲናገሩ፣ የመደመሩ ሙዚቀኞች ግን በሚዲያና በአደባባዮቻቸው ለማ ተቀነሰ እያሉ ሲሳለቁ ነበር። ወሉማ ገለ ጀልቀበራ ካሴ አማ ዱማቲ ወልቲ በቁ ፓርቲ ከነረት ያዳ አዳቲ ከነኒ ቀቡ ጀልቀቡ መራቲ ካሴ ዋናን የተናመነተው ቆሞ በአጠቃላይ ከመጀመሪያ ጀምሮ እስከ መጨረሻ የፓርቲዎች መዋሃድን በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው ጀምሮ የማላምንበት መሆኑን ለሥራ አስፈጻሚውና ለሁሉም በስፋት ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም፣ ወቅቱም አይደለም። ጠቅላይ ሚኒስትሩ አንድ ጊዜ አለቃዬ፣ ሌላ ጊዜ ሚስጥረኛዬ፣ ሌላ ጊዜ የድህነት ጓደኛዬ እያሉ ያወድሷቸው የነበሩት አቶ ለማ መገርሳ
እንዲህ ያለ ፖለቲካ እንደማይጠማቸው በመናገራቸው ምክንያት በቅድሚያ ለቁም እስር ተዳርገዋል። ከዚያም በኢትዮጵያ ፖለቲካ ላይ እንዳይናገሩ ተደርገው ከአገር እንዲለቁ ተደርጓል። ያኔም ግን የጠቅላይ ሚኒስትሩ የመደመር ሙዚቀኞች ይህንን መደመር ይሉት ነገር ይዘው በየሚዲያው በየግጥም ቤቱ ሲዘምሩ ነበር። ዋናው የድርሰቱ አፍላቂ ግን መደመርን ከአንበጣ ጋር አነጻጽረው ሲናገሩም ተደማሪዎቹ ከመደንገጥ ይልቅ ምርጫቸው ከአሻጋሪያችን ጋር ወደፊት ማለት ነበር። እንግዲህ አንበጣን በምን ያክል ደረጃ እንደምንገነዘበው ባይገባኝም በብዙ ሺህ የሚቆጠር አንበጣ ወጥ የሆነ ድምጽ እያሰማ በፍጥነት ሲጓዝ አንበጣው በሚበርበት አካባቢ በታች ብትቆሙ ልክ እንደ ጉም ጥላ ነው የሚሆነው። ፀሐይን ይከላከላል። ከፍተኛ ጥግጊ ፍጥነት እና ወጥ በሆነ ድምጽ የሚጓዝ እና የሚያጠቃ ሰራዊት ነው። መደመርን በትክክል አፕላይ ያደረገ ሰራዊት ነው። ክቡርነቱ ሆይ በእርግጥም ልክ ኖት። አንበጣ በፍጥነትና በጋራ የሚያጠቃ ያልደከመበትን የሚበላ ሌሎች የሰሩትን የሚያጠፋ ሰራዊት ነው። ከኪሎ በላይ የሚመገብ ስራው ማጥፋት ብቻ የሆነ በራሪ ነፍሳት ነው። መደመሮ እንደሱ ያለ መሆኑን እያመኑ ነው ወይ ብሎ የመጠየቅ ድፍረት እንኳን ባይኖርም አልተደመሩም የተባሉ ሰዎችን ማሳደድ ግን ቀጥሎ ነበር። አስገራሚው ነገር ጠቅላይ ሚኒስትሩ ይህንን የተናገሩት ከማዕከላዊ ኢትዮጵያ እስከ ሰሜን ኢትዮጵያ የአንበጣ መንጋ ገብቶ የአርሶ አደሩን ሰብል በማሳው ላይ እያለ በሚበላበትና በሚያወድምበት ወቅት ነው። በጥቅምት ወር የመጀመሪያ ሳምንት ላይ በ2013 ዓመተ ምህረት አንበጣንና መደመራቸውን አነጻጽረው ተደምሮ የሚያጠፋ ኃይል ነው፣ በትክክል መደመርን የሚተገብር ነው ብለው አንበጣን ካወደሱ ከሁለት ሳምንት በኋላ ሚሊዮኖችን ያጠፋውን የትግራይን ጦርነት ተጀመረ። የጥግጊው ልክ እንደ ዳመና ፀሐይ አያስገባም። ድምፁ ወጥ ነው። ስፒዱ በጣም ፈጣን ነው። አይጋጭም። እንደዚህ አይነት ጠላት የገጠመው ሀገር በዚያው ልክ የመከላከል አቅሙም የተደመረ መሆን አለበት። ከፍተኛ ጉልበት ያለው ኃይል ሲመጣ በዚያ ልክ ዝግጅት። በእርግጥም መደመር ለጥፋት የሚደረግ ህብረት መሆኑ በተደጋጋሚ ታይቷል። እሳቸው ይህንን የተናገሩት ጥቅምት 9 2013 ነበር። በዚህ ንግግራቸው መደመርን ጠቅሰው በአንድነት ለጥፋት የሚደረግን ዘመቻ ገልጸው ጠላትን ለመከላከልም ህብረት እንደሚያስፈልግ ሲያብራሩ የዓለማችንን ውድ ጦርነት 1.2 ሚሊዮን ህዝብን የሚፈጅ ውጊያ እያዘጋጁ መሆኑ የታወቀው ግን ከዚህ ንግግራቸው 15 ቀናት በኋላ ጥቅምት 24 2013 ጦርነት ሲጀመር ነበር። ኦሮማራ የሚባል ህብረት፣ ቲም ለማ የተባለም ጥምረት ዓላማው ጥፋት መሆኑን የሚናገሩ ሰዎችን የሚያሳድደው አገር ግን እንዲህ ያሉ የጥፋት እቅዶች በአደባባይ የተነገሩትም ሰዎቹን ከማንኳሰስ አልቦዘነም። መደመር ይሉት ውል የለሽ ጉዳይ ወደ ፖለቲካው ከመጣ ግቡ ጥፋት ነው የሚሆነው የሚለውን ሐሳብ ለመሞገት የሞከሩ ሰዎች የደረሰባቸውን ነገር ወደ ማስታወስ እንመለስ። በዚያ ኑ እንደማመር ተብሎ ጥሪ በተደረገበት ሰሞን መንግስትን አምነው አገር ጠራችን ብለው ወደ ኢትዮጵያ ከገቡና በአገሪቱ ፖለቲካ ላይ አስተያየቶችን በመስጠት ይሳተፉ ከነበሩት ምሁራን አንዱ ፕሮፌሰር ሕዝቅኤል ገቢሳ ናቸው። ፕሮፌሰሩ ለአገር ይጠቅማል ያሉትን ሐሳብ በመጠቆም መደመር የሚባል የማታ ህልም ግን የኢትዮጵያ ጥያቄ እንዳልሆነ ከሞገቱ ባለሙያዎች አንዱ ነበሩ። አንድ ጠቅላይ ሚኒስትር ነው። አንድ አገልጋይ ነው። የመጀመሪያ አገልጋይ ነው። ፈላስፋችን አይደለም፣ ንጉሳችን አይደለም። እነዚህን ሁለት ነገሮች የመስራት ኃላፊነት ነው ያለባቸው። ከዚህ ውጭ ያለው ነገር ሁሉ ትርፍ አስፈላጊ ያልሆነ ነገሮች ናቸው፣ የግል ጉዳዮች ናቸው። ስለዚህ የመደመርን ነገር እኔ እንደ ግል ጉዳይ ነው። ይሄ ፍልስፍና አይደለም። ይሄ መደመር ፍልስፍና አይደለም፣ ኮንሰፕትም አይደለም። መደመር ፍልስፍና ተውና ቲዮሪ ምንም አይደለም። አሁን እንደሰማሁት ከሆነ ድልድዩን እንደርምስ፣ ተደምረን እንሻገር ወዘተ በሚሉ መፈክሮች ጥሪ ወደ አገር ቤት የተመለሱት ፕሮፌሰር ሕዝቅኤል አሁን ወደ ኢትዮጵያ እንዳይገቡ ከገቡም እንዲታሰሩ የእስር ማዘዣ ከተቆረጠባቸው ሰዎች አንዱ ናቸው። በመደመር መፈክር ስር ከተነገሩ ቃሎች አንዱ ደግሞ በውጭ አገር እያሉ አሸባሪ የተባሉ ሰዎች ወደ አገር ቤት እንዲመጡ አድርገናል የሚለው ይጠቀሳል። ከለውጡ በፊት የነበረችው ኢትዮጵያ በ45 ሺህ ገደማ ኢትዮጵያውያን ከውጭ ወደ አገር ውስጥ መግባት የማይችሉበት፣ በቁጥር ከፍ ያለ ቁጥር ያላቸው ተቃዋሚ ፓርቲዎች በትጥቅ ጎረቤት ሀገራት የሚታገሉበት፣ በውጭ ብዙ ሀገር ተሰደው አገር ውስጥ መግባት የማይችሉበት፣ በያሉበትም አሸባሪ ተብሎ የሚታደኑበት ሁኔታ ነበር። አሁን በውጭ ሀገር የሚኖሩ ወይም ለስደት የተዳረጉ እንደ ፕሮፌሰር ሕዝቅኤል ያሉ በርካታ ሰዎች ዛሬ ሽብርተኛ ተብለው በመደመሩ መንግስት የእስር ማዘዣ የተቆረጠባቸው ናቸው።
በዚያ ከጳጳሱ በላይ ካቶሊክ ሆነው የሚታዩ ሰዎች በበዙበት ሰሞን በዚያ ተደምር ያለሁ የሚል ቲሸርትና ኮፍያ በሰልፍ የሚሸምቱ ሰዎች በበረከቱበት ጊዜ መደመር ይሉት ነገር አልገባንም የሚል ድምፅ ከሚያሰሙ ጥቂት ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ ይጠቀሳሉ። አቶ በቀለ ከኢትዮ ፎረም ጋር በነበራቸው ቆይታ ይህ መደመር የሚባለውን ነገር ሊረዱት እንዳቃታቸው አብራርተዋል። ስለ መደመር ምን የሚያውቁት ነገር አለ? እኔ ስለዛ ብዙ ያስረዳኝ ሰው የለም። እስካሁን አልገባኝም። አቶ በቀለ ገርባ ይህንን ከተናገሩ ከ9 ወራት በኋላ እጣፈንታቸው ከርቸሌ ሆኗል። ከሳቸው መወለድም ኃጢአት ተደርጎ ልጆቻቸው ለተደጋጋሚ እስራት ተዳርገዋል። ከ1 ዓመት ከ6 ወራት እስራት በኋላም ተወልደው ያደጉበት ኖረው ያስተማሩበት አገር የጡረታ ደመወዛቸውን እንኳን እንዲያገኙ ከልክሏቸው ውጭ አገር አሜሪካ ጥገኝነት መጠየቃቸውን ትናንት ይፋ አድርገዋል። በሰጡት ቃለ መጠይቅም በኢትዮጵያ የፖለቲካ ለውጥ ከመጣበት ወዲህ ነገሮች አደገኛና አሳዛኝ መሆናቸውን ጠቅሰው ሰዎች ከእስር ቤት እየተወሰዱ እንደሚገደሉ፣ በዘፈቀደ እንደሚታሰሩ፣ እንደሚሰወሩና እንደሚፈናቀሉ ጠቅሰው አስበውት ፈልገውት በማያውቁት የስደት ሕይወት ውስጥ መግባታቸውን ተናግረዋል። የአገዛዙን ነውሮችና ሴራዎች ከስር እያጋለጡ የመደመር ምዕመናንና አካሄድ ሲተቹ ከሚታወቁት ቀዳሚ ፖለቲከኞች አንዱ አቶ ይልቃል ጌትነት ናቸው። ፖለቲከኛው የመደመሩ መንግስት ሐሳብ የሚፈራና ጠንካራ ሙግት የሚሸሽ መሆኑን ሲያነሱ፣ የመደመሩ ከአዳሚዎች ግን ጠቅላይ ሚኒስትሩን ከእግዚአብሔር የተላከ አቶ ይልቃልን ደግሞ በጠቅላይ ሚኒስትሩ የሚቀና እያሉ በየሚዲያዎቻቸው ይናገሩ ነበር። አንድ ነገር እዛ ይወጣል፣ ለሚዲያ የሚሆን ሁሉም የመንግስት ሚዲያዎች በዛ ሄዳሉ። ካስፈለገም ደግሞ ሚዲያዎችን የመፍራት ነገር አለ። በዶክተር አብይ አካባቢ የሆነ የህብረተሰብ ክፍል ወይ አስተማሪዎችን ወይ የውጭ ጉዳይ ሰራተኞችን ወይ ነጋዴዎችን ሰበሰብኩኝና ወይ ወታደሮችን የፈለገውን ነገር ኢንዶክትሪኔት ያደርጋል። ከዛ በኋላ ያ ዲስኩር ለአንድ ወሬ ይሆናል። ያበረደ ሲባል ደግሞ ሌላ ነገር ይመጣል። ይሄ ዲክታተር ኢን ዘ ሜኪንግ ምንም ወዲያና ወዲህ ሳትለው በደንብ በጥሞና ላየው ሰው እና ይሄንን ደግሞ ማበረታታት ከእግዚአብሔር ይመጣል ምትሽ እና ይሄ አደገኛ ነው። አቶ ይልቃል ይህንን ከተናገሩ ዓመት ሳይሞላቸው ራሳቸውን በአዲስ አበባ ፖሊስ ኮሚሽን እስር ቤት ውስጥ አግኝተውታል። በዚያው ወህኒ ቤትም ወራትን አሳልፈው ወጥተዋል። 5 ዓመታት ሙሉ የአገዛዙን አገር አውዳሚነት የሚተቹ ሰዎችን ከመንግስት ባላነሰ መንገድ በፕሮፓጋንዳ ሲያሳድዱ፣ አለመደመርን እንደ ኃጢአት እየቆጠሩ የአገር ውድቀትን ያፋጠኑ ሰዎች ቢበዙም መንግስትን በምክንያት በመተቸት ለሕግ እንዲገዛ ለቃሉ እንዲታመንና ለአገር አደጋ እንዳይሆን ይመክሩ ከነበሩት መካከል አቶ ልደቱ አያሌው ይጠቀሳሉ። ፖለቲከኛው መጽሐፍ ጽፈው በሚዲያ ሐሳባቸውን ገልጸው ስርዓቱን ለመተቸትና ለመሞገት መሞከራቸው በተደማሪዎቹም በደማሪዎቹም የስም ማጥፋት ተከፍቶባቸው ለወራት በእስር ቤት ማቀዋል። ከእስር ቤት ከወጡ በኋላም ለሕክምና ወደ ውጭ አገር ለመሄድ ሲነሱ የትግራይን ጦርነታችንን ተቃውመሃል በሚል ከአገር እንዳይወጡ 3 ጊዜ ተመልሰዋል። በመጨረሻም ከበርካታ የፍርድ ቤት ክርክሮች በኋላ ከአገር እንዲወጡ ሆኗል። በዚያ የመደመር ሰሞን ግን ይነገር የነበረው አንዱ ሰዎች ከአገር እንዳይወጡ ይደረግ የነበረበትን ክልከላ አንስተናል የሚለው ይጠቀሳል። ከዓመት በፊት ብዙ ሀብታሞች፣ ቀላል የማይባሉ ባለስልጣኖች ወደ ውጭ ሀገር ሲሄዱ ከኤርፖርት የኤግዚት ስታምፕ ተመቶላቸው አውሮፕላን ውስጥ ገብተው አውሮፕላኑ እስከሚነሳ ካሁን መጥተው ውረዱ ይሉናል የሚል ሰው ቁጥር በጣም ብዙ ነው። ሀብታም ጠይቁ፣ ምሁር ጠይቁ፣ ከፈለጋችሁ ፖለቲከኛም ጠይቁ። ብዙ ሰዎች በዚህ ጭንቀት ውስጥ ነው ጉዞ የሚያደርጉት። ይህንን የሚናገሩና ቃሉንም ያመኑ የመደመር ምዕመናን ብዙ በነበሩበት በዚያ ሰሞን ስርዓቱን የሚተቹና የሚቃወሙ ሰዎች እንኳን ወደ ውጭ ሀገር በአገር ውስጥ መጓዝ አይችሉም ነበር። መንግስት በተለይ ወደ ትግራይ መጓዝን ወንጀል አድርጎ የሚተቹትን አሊያም የሚቃወሙትን ከአውሮፕላን ጣቢያ እያሰረ ይመልስ የነበረው ገና በስልጣኑ ጫጉላ ሰሞን ነበር። የመደመሩ ምዕመናን ደግሞ እንትና ወደ መቀሌ ሄደ፣ እንዴትስ ይሄዳል እያሉ የሰዎችን ስም እያነሱ መዝለፍና ማሳደድ የፖለቲካ ስራቸው ነበር። ከዚያ በኋላም ሰዎች ፖለቲካዊ አቋማቸው ብቻ ሳይሆን ብሔራቸውም እየታየ የትግራይ ተወላጅ ሆነ ወይም ይሆናል ተብሎ የተጠረጠረ አሊያም የትግራይን ጦርነት ተቃውሟል የተባለ ሰው ከ2 ዓመታት በላይ ከአገር እንዳይወጣ ታግዷል። አሁን ደግሞ እንደ ጀነራል ተፈራ ማሞ ያሉ ሰዎችም ሕክምና ለማግኘት እንኳን ከአገር እንዳይወጡ ተከልክለዋል። አገዛዙ እንደ ለማ መገርሳ ስልጣን ለሰጡትም ሆነ እንደ ጀነራል ተፈራ ማሞ ስልጣኑን ሊያድኑ ለዘመቱት አይራራላቸውምና እሳቸውንም ከአገር አትወጣም ብሎ አግቷቸዋል። የመደመሩ ጥሪ ጮቤ ያስረገጣቸው ሰዎች
መደመርን መቃወም የሚያበሳጫቸው ታዳሚያን አምባገነንን እያዋለዱና እያዋደዱ 5 ዓመታትን ደፍነዋል። ሌሎች ግን ለስደት ለሞትና ለእስራት ተዳርገዋል። አገዛዙም ከ5 ዓመታት በፊት ወደ አገር ቤት ኑና እንፋቀር እንደመርም ብሎ የጠራቸውን ሰዎች ከአገር እንዳይወጡ እየከለከለ በአጋጣሚ ወጡትን ደግሞ በሽብር ወንጅሎ የእስር ማዘዣ እየቆረጠ እየጠበቃቸው ነው። ቀሪዎቹም ከደሙ ንጹህ ነን ለማለት መደመር ካመጣው ጣጣ ሁሉ ተሳትፎ አልነበረንም ለማለት ያሰቡ በሚመስል ሁኔታ ማፈግፈግ ጀምረዋል። መልካሙን ሁሉ በመመኘት በዚሁ ተሰናበትን።